መመዘኛዎችን ጥሰን አልፈናል። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል። በተለይ እነዚህ ሶስቱ አማራ፣ ኦሮሞ፣ ትግራይ እነዚህ ሶስት ክልሎች በከፍተኛ ህመም ውስጥ እያሉ ትቶ እንዴት ይደገሳል? ለዚህ እኔ ይሄንን ድግስ በጣም ማዝነው በዚህ ነው። ደግሞ ረገብም ማለት እኮ በአንድ በኩል እኮ እንደው አጭበርብረናል፣ እውነት ነው፣ ውስጣችን ያውቀዋል። እንደው እንለፈው ማለት እኮ አንድ ነገር እኮ ውስኪ የሚያራጭ ነው ይሄ። እንዲህ ሳይታክቱ የሚነግሩን ሁሉ ዛሬም ነገም ትንታኔያቸው የተሳካ አልነበረም፣ አይሆንም። እነዚህ ሰዎች ሌላ ማለት የሚችሉ አይደሉም። ይሄንኑ የምርጫ ድግስ ራሳቸው ይደግሳሉ፣ ራሳቸው ይመርጣሉ። ራሳቸው ከመረጡ በኋላ ደግሞ ይደግሱና ምርጫው ሰላማዊና ፍትሃዊ ሆነ ተገኘ ብሎ ንግግር ያደርጋሉ፣ ራሳቸው ያጨበጭባሉ። ይቺችን የጻፍን ሰዎች ሁሉ ሀገራችንን ማንወድ አድርገውናል ማለት ነው። እኛ ሀገራችንን እንወዳለን። ያሳሰበን ነገር ይልቅ ምንድነው? ሀገር እንደዚህ ሲሆን አሁን የሽግግር መንግስት ወይም የሚባለው በሌላ አገላለጽ የአደጋ ጊዜ መንግስት ነው የሚሉት። ኢመርጀንሲ ጋቨርንመንት ነው የሚባለው። የአደጋ ጊዜ መንግስት ነው የሚባለው። ኢትዮጵያ አደጋ ውስጥ አልገባችም ወይ? ምልክቶች የሉም ወይ? የአደጋ ምልክቶች፣ ቀይ መብራቶች የሉም ወይ? ምርጫ ቦርድ አጠናሁ በሚለው ጥናትም እኮ ብዙ ቀይ መብራት አገኘሁ ብሎ ነበር። አማራ ክልል በጣም ብዙ ቀይ መብራት አገኘሁ ይላል። ትግራይ በሙሉ ቀይ መብራት ነው ይላል። ኦሮሚያ ክልል ውስጥ ቀይ መብራቶች አይቻለሁ ይላል። እና ይሄ ለምን ትዘሉታላችሁ? ወደ አረንጓዴ ይቀየር መጀመሪያ። ይሄ ሽግግር መንግስት ሀሳብ በተለይ በዚህ መንግስት በጣም የሚፈራ ሀሳብ ነው። ሀሳቡ ራሱ ይሄ ሳይኮሎጂ፣ ቅድም ያነሳው ስለ የሳይኮሎጂ ችግር ነው። ሳይኮሎጂካል ችግር፣ የስነልቦና ችግር ማለት ነው። ከባድ የስነልቦና ችግር አለበት የአብይ አህመድ አስተዳደር። ትግራይ አካባቢ ያለው ብዙ ጸሐፊዎች እንዳሉት የደህንነት ኃላፊውና አቶ ጌታቸው ረዳ በአልጀዚራ ላይም ጽፈዋል። ወደ ጦርነት መግባታችን ነው እያሉ ነው ያሉትና እንግዲህ ተመልከት፣ ከምርጫው ማግስት ጀምሮ ምንድነው የመጣው ትግራይ ላይ? አሁን አደም ፋራህ እንደሚለው ሰላም ነው የመጣው ማለት ነው፣ መረጋጋት መጣ ትግራይ ላይ ማለት ነው። ትግራይ ላይ እነሱ ራሳቸው ጦርነት እየዛቱ ነው ያሉት። ወደ ተቃዋሚው ፓርቲ ያየህ እንደሆነ ተቃዋሚ ፓርቲ ለይምሰል ነው እንዲኖር የሚፈልገው መንግስት። ምክንያቱም በምርጫ ላይ አልወሰንም መንግስት። ስልጣን ላይ ያለው ፓርቲ ይሄንን ልጓም፣ የምርጫ ተቋማትን ልጓም፣ የፓርቲዎችን ልጓም ለቆ እስቲ እንሞካከር የሚል መንግስት አልገጠመን የሚል ፓርቲ የለም። ስለዚህ ለምልክት እንዲኖሩ በተወሰነ ደረጃ እሱን እንዲያሞጋግሱ ነው የሚፈለገው። እንትናቸውን ቁመታቸውን ይከረክማቸዋል። በሚፈልገው ልክ ብቻ እንዲያድጉ ነው የሚፈለገው። የብልጽግና ሁለት ምርጫዎች ያያቸው እንደሆነ አንደኛ አብይ አህመድ ወደ ስልጣን ከመጣ በኋላ የኢትዮጵያን ህዝብ አያውቀውም። ባለፈው አንስተን ነበር ውይይት ላይ እና አያውቀውም እኮ ሰው እኮ ቆጥረህ እኮ ነው ምርጫ ውስጥ የምትገባው። ስንት ህዝብ አለ? ህቤቆ እኮ የሚባል ነገር አለ አይደለም? ህዝብና ቤት ቆጠራ ስንት ቤት አለ ኢትዮጵያ ውስጥ፣ ስንት ህዝብ አለ የሚባለው ቆጠራ የሚባል ብልጽግና አያውቀውም። ማያውቀውን ህዝብ ነው ምርጫ ውስጥ የሚከተው፣ ማያውቀውን ህዝብ ነው የኢኮኖሚ ፕላን የሚያደርግለት። ቢሆን ኢትዮጵያውያን መግፋት ያለብን ኢንክሉሲቭ የሆነ ሁሉን አካታች የሆነ ሽግግር ውስጥ እንግባ። ጨክነን ወደዛ እንግባ። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ልዩ ዝግጅታችን ሰባተኛው ምርጫና የብልጽግና ድግስና ቀውስ በተሰኘ ርዕሰ ጉዳይ ቆይታ እናደርጋለን። በዚህ ርዕሰ ጉዳይ አብረን ቆይታ የሚያደርገው ደራሲና የፖለቲካ ተንታኝ ገለታው ዘለቀ ነው። እስከ መሰናዶ ፍጻሜ ድረስ አብራችሁ ቆይታ እንድታደርጉ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ገለታው፣ እንደምን ከርማል? እንደምን ሰንብታል?
እግዚአብሔር ይመስገን። ወንድሜ ይድነቃቸው እንዴት ሰነበትክ? እንደምን ከረምክ? አድማጭ ተመልካቾችንም ሰላም ማለት እወዳለሁ። ስለጋበዝከኝ ደስ ብሎኛል በጣም። እኔም እጅግ አድርጌ አመሰግናለሁ ገለታው። ከሰሞኑ ምርጫ ተካሂዷል። ምርጫው ከመካሄዱ በፊት አንተን ጨምሮ የተለያዩ በሀገራችን ጉዳይ እንደው ያገባናል ይመለከታናል የምትሉ ባላችሁ አቅም ይሄ ምርጫው ከመካሄዱ በፊት እንደው ሊታሰብበት ይገባል የምትሉትን የተለያየ ምክር ሀሳብን በተለያየ መልኩ በሰነድ በማዘጋጀት ለህዝብ ትችትም እንዲቀርብበት መነጋገሪያም እንዲሆን ስታደርጉ ነበር። በተለይ አንተ ደግሞ ያቀረብከው ምክር ሀሳብ ነበረ። ከምርጫው በፊት አስቻይ የሆነ ምርጫ ሊያስኬድ የሚያስችል ምንም ነገር በሌለበት ምርጫው እምብዛም በሀገራችን የፖለቲካ ለውጥ አያመጣም፣ ከምርጫው በፊት ንግግር ይቅደም፣ እንዲሁም ደግሞ የተለያዩ ምክር ሀሳቦችን ሰንደህ ስታቀርብ ነበረ። ከሰሞኑ ደግሞ መንግስት ይህ ምርጫው በተሳካና እጅግ በአማረ በተዋበ መልኩ አካሂደናል፣ እንደውም አንተና መሰል የምታቀርቧቸውን ሀሳቦችንም አሳፍረናል፣ እንኳን ደስ አላችሁ ሲሉ አንድ የመሰናዶ ዝግጅት አድርገዋለሁ። እስኪ በቅድሚያ እሱን የምስጋና ዝግጅትን ቪዲዮ ላሳይህና ወደ ጥልቅ ትንታኔያችንና ውይይታችን እንገባለን። ገለታው አገራት እንዴት እንደሚመዘኑ በራሳቸው ሩህ፣ በራሳቸው ባህል፣ በራሳቸው ስሪት ሳይሆን ሌሎች በጻፉት ነው አገራት የሚመዘኑት። ስለዚህ መመዘኛዎችን ጥሰን አልፈናል። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል በድምጻችን ተመን በመውጣታችን። ለኛ ምርጫ ኢትዮጵያ የምትደላደልበት ሰላማችን የሚጸናበት እንጂ አንዳንድ የዓለም አቀፍ ሚዲያዎች እንደነገሩን ንትርክን ለመጫር አይደለም፣ ግጭትን ለማባባስ አይደለም በሚሊዮኖች የተሰለፍ ነው። እንዲህ ሳይታክቱ የሚነግሩን ሁሉ ዛሬም ነገም ትንታኔያቸው የተሳካ አልነበረምም፣ አይሆንም። እንደሰማኸው ነው ወንድም ገለታው። አግድም ለመተንተን የሞከሩትን አሳፍረናል፣ የኢትዮጵያ ጠላቶችን አሳፍረን በሚሊዮኖች ወጥተንም ሰጥተናል። ያው ከዛ ቀደም ሲናገሩት የነበረው ነገር አለ። ኢትዮጵያ መጣለች እያሉ ነው ያሉት እና አንተና መሰል ሰዎች ያቀረባችሁት ምክር ሀሳብ አግድም ለመተንተን ነው ሲሉ ገልጸውታል። እንዴት ነው አልነበረ እናንተ ምክር ሀሳብ? እንደገና አመሰግናለሁ ወንድሜ ይድነቃቸው በዚህ ጉዳይ ላይ እንድንወያይ ስለጋበዝከኝ፣ ወቅታዊም ስለሆነ በጣም አመሰግናለሁኝ። እንግዲህ ይሄ ምርጫ በጥቅስ ምልክት ውስጥ ነው ምርጫ የምለው እኔ። ምክንያቱም ምርጫ የሚባለው ነገር በሀቅ በተቋም ተደግፎ እምነት ማለት እንግዲህ በምርጫ ላይ ባለ እምነት ተደግፎ የሚደረግ ትልቅ የህዝብ ስልጣን ማሳያ፣ የህዝብ የስልጣን ባለቤት መሆኑን የምናይበት ምዕራፍ ነው እና ኢትዮጵያ በእርግጥ ወደኋላ ያሉትን ምርጫዎቻችንን ወደኋላም ፈትሸን እዚህ ምዕራፍ ውስጥ ገብተናል ወይ ነው? ህዝቡን እያታለል ነው ዝም ብለን እንደው በየአመቱ በየ5 ዓመቱ እንደው እየቆጠርን ነው የምንሄደው? ኢትዮጵያ እኮ ትልቅ ሀገር ናት። በስነ መንግስት በሚባለው መንግስት መስርቶ በመቆየት ከአፍሪካ ግብፅና ኢትዮጵያ እንደምታውቀው በጣም አያሌ ጊዜ ነው ያስቆጠሩት እና ይህን ያህል ዳራ ያላት ይህን ያህል ታሪክ ያላት ሀገር ዛሬም አሁንም ዝም ብላ የሚያስመስል ምርጫ ነው ማካሄድ ያለባት? ጥቂት ጊዜ አመት ያላቸው ጥቂት አመታት ያስቆጠሩ ጥሰውን እኮ የተሻለ ስርዓት ገንብተዋል። አሁን ረጅም እንደው ብዙ ቦታ እንሄድ ይድነቃቸው፣ ሳውዝ አፍሪካን ብቻ እንመልከት። በደንብ የምታውቀውን ሀገር ሳውዝ አፍሪካ ውስጥ ሳውዝ አፍሪካና ኢትዮጵያ ኢህአዴግ እድሜያቸው እኮ ነው። እንደምታውቀው በ1990ዎቹ ምን አካባቢ ነው እድሜያቸው እኩል ነው። የኤኤንሲ የሳውዝ አፍሪካው ፓርቲ ከሀገሪቱ ከአፓርታይድ ከተላቀቀች በኋላ ኢህአዴግም እኩል ናቸው እድሜያቸው።
እንግዲህ ተመልከት ኤንሲ ስልጣን ያዘ። ከዛ በኋላ ሀገሪቱ ላይ መሰረታዊ የሆኑ የተቋም ግንባታ ስራ ላይ ተጣደ። ህዝብ የስልጣን ባለቤት እንዲሆን ማለት ነው። የሳውዝ አፍሪካ ህዝብ እንግዲህ የመጡበትን ውድቀት ተመልከቱ። ከየት እንደመጡ የሳውዝ አፍሪካ ሰዎች አፓርታይድ ከሚባል በጣም አደገኛ ስርዓት ውስጥ ነው የወጡት እነሱ። እኛ ደግሞ የራሳቸውን ነፃነት ያስጠበቁ የዓለም የነፃነት ምልክት የምንባል ሰዎች ነን አይደለም ኢትዮጵያውያን። እንደውም ሳውዝ አፍሪካውያን ራሳቸው ምሳሌ እያነሱን እኮ ተነትኑናል፣ እኛን ምሳሌ ያደርጉናል። እና እኩል እድሜ ሆኖን ተመልከት ደቡብ አፍሪካ መጨረሻ ላይ ዛሬ ያ ኤንሲ ብዙ የደከመላት ሀገሩ መጨረሻ ላይ ራሱ ፓርቲው ማሸነፍ አልቻለም። አሁን ባለፈው ምርጫ ላይ ማሸነፍ አልቻለም። አሸንፍ ያለው ብሎ ማጭበርበርም አልቻለም። የገነባቸው ፍርድ ቤቶች የገነባው የምርጫ ተቋም አያነቃንቀው። ስለዚህ ድምጻቸው ተመጣጣኝ ሆነ፣ የጥምር መንግስት እንዲፈጥሩ ሆኑ ማለት ነው። እና ደቡብ አፍሪካ እዚህ ደረሰች። እኛ ሀገር ህዝቡን ዝም ብሎ እያታለለ የሚሄድ ምርጫ ውስጥ መግባታችን ጥልቀት ያለው ሀዘን ይሰማኛል እንደ አንድ ኢትዮጵያዊ ማለት ነው በዚህ በኩል። ሁለተኛው ግን ፕሬዚደንቱ የተናገሩትን ሳይ ከዚህ በፊት የጻፍኩት 9 ምክንያቶች አሉ ኢትዮጵያን ወደ ምርጫ የማያስገባት ልናስብባቸው የሚገቡ የሚለውን ወንድሜ ይድነቃቸው ሳስብ አሁን የዚህ የምርጫው ሰሞን አንድ የምናያቸው እንደ ቀልድም እየሆኑ ግን በጣም መራራ ነገሮች ከዚህ ከጻፍኩት አንድ አንቀጽ ጋር እየተያያዘ አንዱ ምክንያት ከ9ኞቹ ምክንያቶች አንዱ ጋር እየተያያዘ ለራሴ ያስተምረኝ ነበር። እና አንዱ ምንድን ነው በዛ ከ9ኙ ምክንያቶች አንዱ ያነሳሁት ነገር አገሪቱ ታማለች ነው። ከባድ የሰላም ችግር አለ፣ ህመም ላይ ነው ያለችው፣ ሀዘን ላይ ነው ያለችው ሀገሪቱ የሚል ነው። እና ምን ቪዲዮ አይነበረ የኢትዮጵያ ቴሌቪዥን ሬሳ አስቀምጠው እየመረጡ ነው። ሬሳውን ቤት ትተውት ቤት ቁጭ አድርገውት እንደው በጣም ያስደነግጣል እኮ ለነገሩ ስታየው። ይሄን እየመረጡ ነው። አንድ ሴትዮ ግሉኮስን ነቅላው መጣች፣ ከሀገር አይበልጥም ብላ እየተንቀጠቀጠች ማለት ነው። እንግዲህ እየተንቀጠቀጠች ልትመርጥ መጣች የሚለውን ስታይ እኔ ሳየው ሰዎች ሲቀልዱበት እኔ የሀገሩን ሳይኮሎጂ ነው ይሄ የሀገር ስነ ልቦና። ከነዚህ ግለሰቦች ባሻገር እኮ አገሪቱ እኮ እንደዚህ ናት። አገሪቱ እኮ በግሉኮስ ውስጥ ነው ያለችው። አገሪቱ እኮ ታማለች። አገሪቱ በሀዘን ውስጥ እኮ ነው ያለችው። ሬሳ አስቀምጣ ባገር ነው ያለችው። እና እንደዚህ የታመመች ሀገር፣ እንደዚህ ሀዘን ላይ ያለች ሀገር፣ ሀዘን ላይ ሆኖ አንድ ሰው አይመርጥም። እኔ የስነ ልቦና ቀውስ ውስጥ እንደገባ ፓርቲው ራሱ ብልጽግና የሚባል ፓርቲ ይሄ ዜና ብሎ ማቅረቡ እንትን ያለኝ ይህ እኮ ዜናም ሊሆን አይገባውም እኮ። አንድ ሰው አዝኖ ሬሳ ቤቱ አስቀምጦ የመጣ ሰው ጤነኛ ሆኖ እንዴት ይመርጣል? እንዳይመርጥ ነው መደረግ ያለበት እንጂ እንደዚህ አይነት ሰው የለም አንተ ዘር ግድ የለም አይዞህ አንተ እንደ ባህልህ ቁጭ በልና ዘነን ተወጣ ነው እንጂ አንድ ሰው እናቱ አባቱ ያረፈበት ሰው መጥቶ በትክክል አስቦ መምረጥ እኮ ሀሳብ ይጠይቃል አይደለም? ውሳኔ እኮ ነው። ትልቅ የውሳኔ ምዕራፍ እኮ ነው ምርጫ ማለት። ሰው በጤንነት በሙሉ ጤንነት ሊያደርገው የሚገባው። ግሉኮስ ነቅላ የመጣች እህት እየተንቀጠቀጠች መረጠች የሚለው ዜና አገሪቱ እንደዚህ የሆነች መረጠች ከሚለው ጋር ነው የተያያዘብኝ ማለት ነው። አገሪቱ እንደዚህ ባለ በህመሟ ላይ እየመረጠች ነው የሚለው ነገር ትልቁ ፒክቸር ይሄ ትክክል፣ ይሄ አስተሳሰብ ትክክል አይደለም። ይሄ ሳይኮሎጂ ትክክል አይደለም። ምርጫ በመሰረቱ አሁን በሌላው ሀገር ውስጥ ምርጫ ሲኖር መጠጥ ቤት ይዘጋል በሙሉ። ምክንያቱም ሰው መርጦ ጠጥቶ መምረጥ ስለማይችል ማለት ጤንነቱ መረጋገጥ አለበት፣ በጎ መሆን አለበት። በሰልፉ መካከል የተሰለፉ መካከል የሆነ ሰው የተረበሸ ከሆነ የመጠጥ ምልክት ካየህበት
ወይ ደግሞ የሆነ የህመም እንትን ካለበት ተሸኘዋል። አስተናጋጆች እንደዛ ያደርጋል። ወደ ቤት ሂድ ይባላል እንጂ ስነ ልቦናው የተነካ በሐዘን ልቡ የተሰበረ ሰው በህመም የተያዘ ሰው እንደማይመርጠው ኢትዮጵያ በዛ ምዕራፍ ውስጥ ሆና ሳለ ይህንን አደረገች የሚለው ነገር አጠቃላይ የሳይኮሎጂው የመንግስት በተለይ የብልጽግና ሳይኮሎጂ መገለጫ ሆኖ ነው ያየሁት። እና በአጠቃላይ ግን እነዛ ያነሳናቸው 9 ምክንያቶች ሌሎች ወገኖችም በውይይት ጊዜም አንተም ባዘጋጀህልን ምዕራፍ ላይ ጨማምሯቸው ምክንያቶች አገሪቱን ወደ ምርጫ የሚወስዱ አልነበሩም። እና ግን እነዚህ ሰዎች እንግዲህ እንኳን ደስ ያላችሁ የሚሉት ያው የሚጠበቅ ነው። የሚፈልጓት አንድ ሰርቲፊኬት ነገር አለች፣ ራሳቸውን ያታልላሉ። ያችን አታለው የኢትዮጵያ ህዝብ ድግስ አሁን ይደግሷሉ ወይ ደስ ብሎቷል ወይ በእውነት የኢትዮጵያ ህዝብ ጥያቄ ነው የሚል ነገር ብዙ ይነሳል። ይነቃቸው መልካም እንዳልከው እነዛ 9 ሁኔታዎችና ምክንያቶችን በዝርዝር አይተነዋል። አንተም እንደገለጽከው ከዚህ ቀደም በነጋሪት ቲቪ በተለያየ ሚዲያ እነዛ 9 ምክንያቶችን በመዘርዘር ክርክርም ሀሳብም ሲቀርብበት ነበረ። ግን ከዛው ከጽሁፉ እንነሳና አንተ ምርጫው ከመካሄዱ በፊት ለንባብ ባበቃው ጽሁፉ ላይ የፓርቲዎች ድርጅታዊ መዳከም ጠቅሰ ምርጫው ለሀገራችን ትርጉም የለሽና ከባድ ስጋት ቃል በቃል ማለት ነው ትርጉም የለሽና ከባድ ስጋት መሆኑን በማስገንዘብ አሁን ምርጫው ተካሄደ አንተ አስቀድመህ እንድትገልጽ። ስለዚህ እንዴት ትገመግመዋለህ? ግን የተቋሚ ፓርቲዎች በዚህ ምርጫው ላይ በዛም ተሳትፈዋል። አስቀድመህ ከጻፍከው ጽሁፍና አሁን ምርጫው ከተካሄደ በኋላ ያለ ግምገማ ምንድን ነው በአንተ በኩል? በተለይ መብራት ሰጥተን ማስጠንቀቂያ ያስቀምጠህ ነበር። ከሱ ጋር አያይዘህ አሁን ደግሞ ኢትዮጵያ መንግስት ኢትዮጵያ መርጣለች እያለ ያለውና ከዚህ ጋር አንሳሳት ጥቅል የሆነ ሀሳብ ግለጽልኝ። እንግዲህ ይሄ ወግ እንግዲህ የዚህ ምርጫ የሚባል ነገር በምድር ላይ ከመጣ በኋላ ብዙ ሀገሮች ምርጫ የሚያደርጉ ሀገሮች አብዛኛዎቹ ወደ ሀቀኛ ምርጫ ተጠግተዋል። ይድነቃቸው ወደ ሀቀኛ ምርጫ ተጠግተዋል እና በምርጫ ላይ እንደዚህ ያስመስዬ አጭበርብሬ ሄዳለሁ የሚል ነገር በብዙ ሀገር ጨልሟል። በጣም ጥቂት ሀገሮች ግን ምርጫ መጫወቻ አድርገዋታል። በየአመቱ በየ4 ዓመቱ ወይ በየ5 ዓመቱ የምትመጣ ምርጫ አፍሪካ ውስጥ የተወሰኑ ሀገሮች ናቸው እንጂ ዓለም ተሻግራለች። በጣም እየተሻገረች ነው ያለችው። እኛ ሀገር አሁን ትልቁ ችግር ወደ ምርጫን ስናስበው አጠቃላይ ሀገራዊ ስዕሉን ስናይ አንዱ ያነሳው ትልቅ ነገር ሰው ወደ ምርጫ ሲወጣ የሚመረጡ ነገሮች መኖር አለባቸው አይደለም? በገበያው ላይ አይታይት አድርገህ ይሄ ይሻለኛል ብለህ እንድትወስን ማለት እኮ ነው። ውሳኔ ነው እንግዲህ። ይሄን እሰጠዋለሁ፣ ግማሹ ደግሞ ህዝብ ደግሞ ይሄን ለዚህ እሰጠዋለሁ የሚል በተለይ በፓርቲዎች መካከል ያለው ተመጣጣኝነት ምርጫውን በጣም ያሞቀዋል፣ በጣም ሞቅ ያደርገዋል። እኛ ሀገር አሁን ያለው ትልቅ ችግር ወደ ተቃዋሚው ፓርቲ ያየህ እንደሆነ ተቃዋሚ ፓርቲ ለይምሰል ነው እንዲኖር የሚፈልገው መንግስት። ምክንያቱም በምርጫ ላይ አልወሰንም። መንግስት ስልጣን ላይ ያለው ፓርቲ ይሄንን ልጓም የምርጫ ተቋማትን ልጓም የፓርቲዎችን ልጓም ለቆ እስቲ እንሞካከር የሚል መንግስት አልገጠመን የሚል ፓርቲ የለም። ስለዚህ ለምልክት እንዲኖሩ በተወሰነ ደረጃ እሱን እንዲያሞጋግሱ ነው የሚፈለገው። እንትናቸውን ቁመታቸውን ይከረክማቸዋል። በሚፈልገው ልክ ብቻ እንዲያድጉ ነው የሚፈለገው። ስለዚህ ቀስ እያለ ያጠፋቸዋል፣ ቀስ እያለ ያዳክማቸዋል። እና በኢትዮጵያ ሁኔታ ፓርቲዎቹን ዝም ብለህ ስትገመግም ፖሊሲ በማውጣት ላይ የተጣዱ ሆነው አታያቸውም። በአክቲቪዝም ስራ ላይ እንዲጣደፉ ተደርገዋል። ምክንያቱ ምንድነው? የተቋማት መዳከምና እነሱም ደግሞ ወቅታዊ በሆኑ ጉዳዮች ላይ እንዲጣዱ የሚያደርግ የፖለቲካ አውድ ውስጥ ስለገቡ እንዲደራጁ ተደራጅተው ብዙ ቢሮ እንዲከፍቱ ነበር የሚጠበቀው። ማድረግ አልቻሉም። ምክንያቱም አፈን አለባቸው እንዳያድጉ ስለሚከረክማቸው ኃይል ስላለ። በጀት በጅቶ ከሀገሪቱ በጀት ላይ ከፍተኛ በጀት በጅቶ የሚከረክማቸው እንዳያድጉ የሚያደርጋቸው የሚያኮስሳቸው ኃይል አለ መንግስት። ስለዚህ ይሄ መንግስት
ወደ ምርጫ የሚያሳዝነው የምርጫ 5ኛው ዓመት ሲመጣ ከምርጫው ስታይ አይንህን ወዲያ ስታደርግ በቃ እንድታጣ አድርጎሃል ማለት ነው። እና በኢትዮጵያ ሁኔታ ውስጥ ፓርቲዎች ወደው ሳይሆን በግዳቸው ለመንግስት ለመረከብ ተቋማትን ተረክቦ ሀገር ለመምራት የሚያስችል ቁመና ላይ ሳይደርሱ ቀርተው አገኘናቸው ማለት ነው። መጨረሻ ላይ ስናይ ይሄ አንድ ትልቅ ሐሳብ ይሄ ነው። ስለ ምርጫ ስናስብ ተቃዋሚው በዚህ ደረጃ ዱላ በስቶበት አርጩሜ በስቶበት ደክሞ ታየዋል። በሁለተኛ ደረጃ ደግሞ ስልጣን ላይ ያለው መንግስት ደግሞ እነሱን እያደከመ ራሱን እያፋፋም አልመጣም። የሚያሳዝነው ነገር ይሄ ነው። ደግሞ ቢያንስ ራሱን ስልጣን ብቻ ፈላጊ ሆኖ በተወሰነ ደረጃ ራሱን በአይዲዮሎጂም እያጠናከረ በሴኩሪቲም እያጠናከረ መቆየት አልቻለም። እና የአብይ የብልጽግና ትልቅ ችግር ስነስርዓት ወይም ደግሞ የሀገርን ጸጥታ አስከብሮ ኮንትሮል ወይም ደግሞ ይሄ ቁጥጥር ኖሮት የሚቆይም አይነት አይደለም። በብዙ መንገድ ደካማ ነው። ይህን ትግራይ ላይ ታየዋለህ፣ አማራ ክልል ታየዋለህ፣ ደቡብ ውስጥ ታየዋለህ። በየቦታው ሉዝ ነው። በቃ ቶታል ኮንትሮል ያጣ ነው። እና ተባብሮ ወደ 4 ኪሎ የሚሄድ ለጊዜው ስለሌለ ብቻ 4 ኪሎ ቁጭ ያለ መንግስት ነው ብልጽግና እንጂ ጥንካሬም አይደለም። ሆ ብሎ ወደዛ የሚደርስ ስለጠፋ እንጂ ሌላውን አካባቢ ተቆጣጥሮ ወደዛ ትንሽ ተባብሮ የሚገባው ስለጠፋ ቁጭ ብሎ በቴሌቪዥን መግለጫ የሚሰጥ አይነት ነው። መልካም። ሌላው ምንድነው? በዛ በድግሱ ላይ በመሰናዶ ላይ ከተነገሩት ንግግሮች መካከል ባለስልጣናቱ አንተና ሌሎች ሊቃን ወይም ደግሞ በሀገራችን ጉዳይ ያገባናል የምትሉ ያቀረባችሁትን ሐሳብ በአካታች የሽግግር መንግስት ይቋቋም፣ ከዛ በፊት እንምከርና መሰል ምክረ ሐሳቦችን በጽኑ አጣጥለውታል። አንተና መሰል የምታቀርቡትን ሐሳብ የሽግግር መንግስትን ጥያቄ አሁንም አስፈላጊነቱን ወይም ደግሞ ይበልጥ ጎልቶ የሚያሳይ ነገር ከነዚህ ባለስልጣናት ንግግር አንጻር እንዴት ይታያል? አሁንም እዛው ላይ ነው ያለው አይነት ምክረ ሐሳብ ነው? የተለወጠ ነገር አለ? እኔ እንግዲህ እንደ አንድ ዜጋ እንደ 130 ሚሊዮንኛ ዜጋ ልክ አንተ ለሀገር የሚያሳስብህ ሰው እንደሆንክ እኔም ደግሞ እንደዚሁ ያሳስበኛልና እነዚህ ያነሳናቸው ነጥቦች ከምርጫ በፊት ሀገሪቱ ልታስብ የሚገባቸው ያልናቸው ነጥቦች አጣጥለዋቸዋል ያልከው እውነት ነው። በጣም አጣጥለውብናል። እንግዲህ ምን ይደረጋል? እኛ አቅማችን እንግዲህ በተወሰነ ደረጃ ለሚሰሙ ወገኖቻችን ጋር ማካፈል መወያየት ነው። ያንን አድርገናል። ትግላችን ወደፊት በምንችለውም ሁሉ ኢትዮጵያ ወደ ሀቀኛ ምርጫ ሀቀኛ ሽግግር እንድትገባ እንታገላለን። ግን በጣም አጣጥለውታል እንዳልከው። የሚያሳዝነው ነገር ይሄ ሽግግር መንግስት ሀሳብ በተለይ በዚህ መንግስት በጣም የሚፈራ ሀሳብ ነው። ሀሳቡ ራሱ ይሄ ሳይኮሎጂ ቅድም ያነሳው ስለ የሳይኮሎጂ ችግር ነው። ሳይኮሎጂካል ችግር የስነልቦና ችግር ማለት ነው። ከባድ የስነልቦና ችግር አለበት የአብይ አህመድ አስተዳደር። የሽግግር መንግስት አንድ የመንግስት አይነት ነው። በመሰረቱ በዴሞክራሲ ስርዓት ውስጥ የሚነሳ የመንግስት አይነት። ወደ ዴሞክራሲ ውስጥ የገባ ሀገር የሆነ ጊዜ የሽግግር ጊዜ ሊያስብ ይችላል። ብዙ ጊዜ አንስተነዋል እኮ ቤልጅየም የሽግግር ጊዜ ተፈጥሯል። አሁን ቤልጅየም የሰለጠነች ሀገር አይደለችም። በጣም የሽግግር ጊዜ ተፈጥሯል እኮ። ፓርቲዎች ተጋጭተው በነበረበት ጊዜ እኮ የሆነ ኬርቴከር የሚባል ወይም ደግሞ የባላደራ መንግስት እኮ ነው የተቋቋመው ቤልጅየም ውስጥ። ቤልጅየም በጣም የሰለጠነች ሀገር። ጣሊያን እኮ እንደዛ። ጣሊያን ደግሞ ብዙ ጊዜ ነው ይቋቋማሉ እኮ የሽግግር ጊዜ። እና የሽግግር ሀሳቡን በዛ ልክ እንዴት ሰው ይጠላል? አንድ ዴሞክራሲ ውስጡ ያለ ሰው ለምንድን ነው የሚጠላው? የሽግግር ጊዜ እኮ የተባለው ኢትዮጵያ ውስጥ እኮ አገሪቱ በከፍተኛ ነውጥ ውስጥ ነው ያለችው። የፖለቲካ ልሂቃን አልተግባቡም በምድሪቱ ውስጥ። አሁን ቅድም ያልነው አገሪቱ ህመም ላይ ነው ያለችው። ግሉኮስ እየወሰደች ነው ያለችው ብለህ ስትል አይ ግሉኮስ ነቅላው ሀዘኑንም ትታው ሬሳውን አስቀምጣ እየመረጠች ነው የሚሉ እና ይሄ ትክክል አይደለም ነው። አሁንም ቢሆን ኢትዮጵያውያን ይቅርታ ግን አሁን ያሉት ፕሬዝዳንቱ
የጥቂቶች ሊቃን ውድድር መታዘቢያ ሳይሆን ይሄን ነው ቃል በቃል ያሉት። የጥቂቶች ሊቃን ውድድር መታዘቢያ ሳይሆን ዘላቂ ሰላም ማጽኛ ነው። ስለዚህ ይሄንን አሳክተናል። አደም ፋራህ ደግሞ ያሉት ምንድነው? አሁን ለዲሞክራሲ ስርዓት ግንባታ ምቹ ሁኔታ ተፈጥሯል። ስለዚህ በእናንተ በኩል የቀረበው ምክረ ሀሳብ አሁን ካለው ፍጹም የራቀ የዜሮና የመቶ ያህል ልዩነት አድርገው ነው ያቀረቡት። ከዚህ አንፃር ያንተ የመከራከሪያ ነጥብ ይህንን በምን መልኩ መመለስ ይቻላል ነው ወይ? አሁንስም እዛው ላይ የቆመ ሀሳብ ነው በአንተ በኩል ስታቀርብ የነበረው ምክረ ሀሳብ? የተለወጠ ነገር አለ? እዚህ አንፃር እንድታይ ልፈልጌ ነው። እኔ ስለ ሰላም አሁን ምርጫው ምንድነው ይድነቃቸው? ምርጫው እኮ ቀድመንም ደግሞ ኢትዮጵያ ወደ ምርጫ መግባት የለባትም ምክክር ያስፈልጋል የምንለው እኮ ቀጥሎ ፖስት ኤሌክሽን ወይም ደግሞ ድህረ ምርጫ ሰላምን አያመጣም እኮ ነው አንዱ አርጊውመንት። አንዱ ክርክራችን በሀገሪቱ ውስጥ ያለውን የትግራይን ሰላም ለምሳሌ በሪጅን ደረጃ እንመልከተው። ትግራይ ውስጥ አሁን ይሄ ምርጫ ምንድን ነው ይዞ የሚመጣው? ትግራይ ውስጥ በትግራይና በፌዴራል መንግስት መካከል መግባባትን ያመጣል? የፖለቲካ ለውጥ ትንሽ አሳይቷል መንግስት? አላሳየም። ስለዚህ በትግራይ አካባቢ ያለው ብዙ ጸሐፊዎች እያሉት እንዳሉት የደህንነት ኃላፊውና አቶ ጌታቸው ረዳ በአልጀዚራ ላይም ጽፈዋል ወደ ጦርነት መግባታችን ነው እያሉ ነው ያሉትና እንግዲህ ተመልከት፣ ከምርጫው ማግስት ጀምሮ ምንድን ነው የመጣው ትግራይ ላይ? አሁን አደም ፋራህ እንደሚለው ሰላም ነው የመጣው ማለት ነው፣ መረጋጋት መጣ ትግራይ ላይ ማለት ነው። ትግራይ ላይ እነሱ ራሳቸው ጦርነት እየዛቱ ነው ያሉት። ወደ አማራ ክልል አካባቢ አሁን ምርጫው ይዞ የመጣው ምንድን ነው? አሁን ካቢኔ ሊመሰረት ነው። አረጋ ነው የሚሆነው መቼም አይደለም። ያረጋ ከበደ ካቢኔ ቀጥላለሁ ሲል የታጠቀ ቁጥር ነው የሚጨምረው። እልህ ውስጥ ነው የከተው ህብረተሰቡ። ፋኖ ጠንካራ መግለጫ ነው ያወጣው እና የእርቅ ሽታው የለም፣ የመግባባት ሽታው የለም። ስለዚህ በአማራ ክልል አካባቢ ከፍተኛ የሆነ ተቃውሞ ይቀጥላል ማለት ነው። ህዝባዊ እምቢተኝነቱም ከትጥቅ ትግሉ ጋር ተባብሮ ይቀጥላል ማለት ነው። ኦሮሚያ ክልል ውስጥ ያለው ተቃዋሚ ኃይሎችም ይሄ እንደውም በመግለጫቸው ላይ እንደው አንተም አቅርበዋል አይደለም? ህገወጥ ምርጫ ነው የሚሉት። ህገወጥ የሆነ ምርጫ ነው። ሀገር ሰላም በሌለበት ሰዓት ስለ ሰላም እናስብ፣ እንዴት እንመካከር ይባላል እንጂ ምርጫ ውስጥ እንዴት የኦሮሞን ህዝብ ግባ ይባላል ብለው ሲቃወሙ ነበር የነበሩት። በኦሮሚያ ውስጥ ሰላም አያመጣም። በምድሪቱ ውስጥ ይሄ ድህረ ምርጫ ሰላምን ይዞ የሰላም ወንጌል ይዞ አልመጣም። ግጭቶች ናቸው የሚቀጥሉት። ስለዚህ እኛ የሚያሳስበን አሁን እነዚህ ሰዎች የሚያወሩት ሌላ ነው፣ በተግባር መሬት ላይ የሚሆነው ደግሞ ሌላ ነው። ከ5 ዓመት በፊት እኛ በተወዳደርንበት ምርጫ ላይ ተመሳሳይ ነገር ነበር ሲሉ የነበሩት። ሀገሪቱ ይሄ ምርጫ ሰላም በምድሪቱ ውስጥ ያመጣል፣ መግባባትን አምጥቷል፣ ህዝቡ በውሳኔው የዲሞክራሲ ስርዓት ግንባታውን ይደግፋል ወዘተ ሲሉ ነበር የነበሩት። ግን ይሄ ብልጽግና ስልጣን ላይ ከመጣ ጀምሮ በአማራ ክልል፣ በትግራይ ክልል፣ በኦሮሞ ክልል፣ በሁሉም ክልሎች ያለውን ስናይ ባለፉት 6 ዓመታት የጦርነት ዜና ነው ስንሰማ የነበረው፣ የእልቂት ዜና ነው ስንሰማ የነበረው። ስለዚህ እኔ አሁንም ቢሆን የድህረ ኤሌክሽን የምንለው ከዚህ በኋላ እንግዲህ በምድሪቱ ውስጥ ሰላም፣ የዲሞክራሲ ስርዓት ግንባታ የሚባል ነገር በምድሪቱ ውስጥ አናይም። ዲሞክራሲ እየጠፋ መግባባት እየጠፋ ጦርነትና ግጭት እየሰፋ ነው የሚሄደው። ግን እሱ ላይ ደግሞ ምን አሉ መሰል፣ አሁን በምትለው ፕሬዚዳንቱ ናቸው ታዬ አጽቀሥላሴ፣ ህዝብ በትዕግስት ድምፁን በመስጠት የነውጥና የጥፋትና የሞት ድግስን ማክሰም ችሏል ብሏል። ህዝቡ በትዕግስት ድምፅ በመስጠት በእርግጥ ቅድም መግቢያ ላይ ስትገልጸው ነበር፣ ከሳምንታትም በፊት በእጅጉ በብዙዎች ዘንድ መሳለቂያ የሆነ ነገር ነው የታየው። ዲልኮሱን ነቅሎ ከሆስፒታል ወጥቶ ምርጫን መረጠ። ከአባቷ ቀብር መልስ ምርጫን መረጠች። ቤት ውስጥ ልጃቸውን አስክሬን አስቀምጦ ቤተሰብ ጎረቤት ተሰባስቦ መጥቶ ምርጫን መረጡ። ምጥ ላይ የነበረች ምርጫን መረጠች እና መሰል የሆኑ ነገር እጅግ አስቂኝ የሆኑ ታማኒነታቸው በጣም አጠራጣሪ የሆኑ
ምርጫው ምርጫ ነው ለማስባል ብዙ ሲቀርብ የነበረ ነበር። ሆኖም ግን ፕሬዚዳንቱ እንዳሉት ምንድነው ህዝብ በትዕግስት ድምፁን በመስጠት የነውጥ የጥፋትና የሞት ድግስን ማክሰም ችሏል ወይ ተችሏል ብለዋል። ሆኖም ግን እሳቸው ይህንን ይበሉ እንጂ በአማራ በኦሮሚያ አስከፊውን የእርስ በርስ ጦርነቱ አሁንም እየተካሄደ ነው። በትግራይ ሙሉ በሙሉ ምርጫም አልተካሄደም። ህዝብ በረሃብ በጸጥታ እንዲሁም በተለያዩ ችግሮች ውስጥ በሀገራችን ፖለቲካ ምስቅልቅል ባለበት ሁኔታ የሰላም ማረጋገጫ አድርገው ማቅረባቸውና አንተንና መሰል ደግሞ ያቀረባችሁትን ሀሳብ የጥፋት የሞት ድግስ በማለት ያጣጣሉበትን ሁኔታ ከጽሁፉና ከአንተ ከራስ ጋር በማነሳሰር ምን አስተያየት አለ? አዎ እንዳልከው የዚህ ያቀረብነው ብዙ ምሁራን ናቸው ያቀረቡት። በመሰረቱ በዚህ በሽግግር ላይ ቀደም ባሉት ጊዜም እንደዚሁ ጥናቶች አንዳንድ ቦታ ሲቀርቡ አይቻለሁ። ብዙ በእውነት ኢትዮጵያውያን አሳስቧቸው አገሪቱ ወደ ምርጫ ከመግባት ስለ ምርጫ ሳይሆን ማሰብ ያለባት ስለ ምክክር ነው፣ ስለ ሽግግር ነው ማሰብ ያለባት የሚል በጣም ኢንዲፔንደንት የሆኑ ወይም ደግሞ የፖለቲካ ፍላጎትም የሌላቸው ብሎ የሀገራቸው ጉዳይ የሚያሳስባቸው ሰዎች ሲናገሩ ነበረ። እንግዲህ ይህ ሁሉ ውድቅ ሆኗል ማለት ነው። እንግዲህ በሙሉ እንደውም ሀገራችንን የማንወድ ሰዎች ይቺችን የጻፍን ሰዎች ሁሉ ሀገራችንን የማንወድ አድርገውናል ማለት ነው። እኛ ሀገራችንን እንወዳለን። ያሳሰበን ነገር ይልቅ ምንድነው ድህረ ምርጫ ነው። ድህረ ምርጫው ምን ይዞ ይመጣል በምድሪቱ ውስጥ? አገር እንደዚህ ሲሆን አሁን የሽግግር መንግስት ወይም የሚባለው በሌላ አገላለጽ የአደጋ ጊዜ መንግስት ነው የሚሉት። ኢመርጀንሲ ጋቨርንመንት ነው የሚባለው። የአደጋ ጊዜ መንግስት ነው የሚባለው። ኢትዮጵያ አደጋ ውስጥ አልገባችም ወይ? ምልክቶች የሉም ወይ? የአደጋ ምልክቶች፣ ቀይ መብራቶች የሉም ወይ? ምርጫ ቦርድ አጠናሁ በሚለው ጥናትም እኮ ብዙ ቀይ መብራት አገኘሁ ብሎ ነበር እኮ። አማራ ክልል በጣም ብዙ ቀይ መብራት አገኘሁ ይላል። ትግራይ በሙሉ ቀይ መብራት ነው ይላል። ኦሮሚያ ክልል ውስጥ ቀይ መብራቶች አይቻለሁ ይላል። እና ይሄ ለምን ትዘሉታላችሁ? ወደ አረንጓዴ ይቀየር መጀመሪያ። ይሄ አማራ ክልል ምርጫ ቦርድ ያወጣው እንትን ላይ ጥናት ላይ እጅግ በጣም ብዙ ቀይና ቢጫ ነው አየሁ ያለው የነበረው ወደ ምርጫ ከመግባቱ በፊት ማለት ነው። ይሄ ሁሉ ቀይ መብራትና ይሄ ሁሉ ቢጫ በምድሪቱ ውስጥ የሚታይ ከሆነ እኮ አገር ዝም ብሎ እኮ በዚህ ቀይ መብራት ላይ አይነዳም። የሆነ ጽሞና ያስፈልጋል ማለት ነው። ይህ እኮ ነው የሚያሳየው። እንግዲህ እነሱ ባመኑት ሪፖርት ማለት ነው። መሬት ላይ ያለው ነገርማ የምንሰማው ሌሎች ጥናቶች የሚያሳዩት ደግሞ ሌላ ነው። በጣም የቀይ መብራቱ ቁጥር አያሌ ነው እና ለምን ትነዳላችሁ ነው? ብዙ ዕቃ ትሰብራላችሁ። ከአንድ ኪሳራ ሌላ ኪሳራ፣ ከአንድ ኪሳራ ወደ ሌላ ኪሳራ የሄድን ኪሳራችን ይጨምራል የሚል ነበር እና ይሄ በሙሉ በቃ ውድቅ ሆነ ማለት ነው፣ ተጣለ ማለት ነው። እና እንግዲህ ምንድነው ዋናው ነገር እንደ ሀገር ስናየው በአንድ በኩል እነዚህ ሰዎች ሌላ ማለት የሚችሉ አይደሉም። ይህንኑ የምርጫ ድግስ ራሳቸው ይደግሳሉ፣ ራሳቸው ይመርጣሉ። ራሳቸውን ከመረጡ በኋላ ደግሞ ይደግሱና ምርጫው ሰላማዊና ፍትሃዊ ሆነ ተገኘ ብሎ ንግግር ያደርጋሉ፣ ራሳቸው ያጨበጭባሉ። እና ግን በሌላ በኩል ህዝብ እኮ ነበረ ደስታ ሊወጣ የሚገባው። የሀገሪቱ ህዝብ የመረጥኩት ሆነልኝ፣ ይሄ ምርጫ ተስፋ ሆነልኝ ይላሉ ወይ? አማራ ብለዋል ይሄን ነው። እኚህ ሰውዬ ለብቻቸው ይላሉ። እዚህ የአማራ ህዝብ ይላል ይሄንን፣ የትግራይ ህዝብ ብለዋል ይሄንን። የትግራይ ህዝብ አሁን ነፍስ ውጪ ነፍስ ግቢ ላይ አይደለም ያለው። ይህ ህዝብ አያሳዝንም? እኛም ያሳዝነን ይሄ ነው። ይኸውልህ ይነቃል ጂቢ ብለው የትግራይ ህዝብ ድግስ አሁን ደግሶ ኢትዮጵያ መረጠች ይባላል። ትግራይን ትተን ከፈለገ ይገንጠል ይሉሃል። ደግሞ እኮ አንዳንድ ጊዜ አገሪቷን የመሰረተው እኮ እሱ የኢትዮጵያን የስነ መንግስት የኢትዮጵያን ትርክቶች ያየን እንደሆነ እኮ የታሪካችን ማዕከል እኮ ኢትዮጵያን ያቆየ አንድ ህዝብ ከፈለገ ሊሂድ የሚሉ
በጣም ጋጠወጥ የሆኑ ሰዎች እኮ ናቸው ያሉት። በእውነት በጣም ያሳዝናል ይሄንን ቃል በመጠቀም ይሆን እና እንዴት ነው አንድን ወገን ወንድምህን ህመም ላይ ሆኖ ቢያንስ እንደው ትግራይን ብቻ ስትመለከት አማራን ስትመለከት በተለይ እነዚህ ሶስቱ አማራ፣ ኦሮሞ፣ ትግራይ እነዚህ ሶስት ክልሎች በከፍተኛ ህመም ውስጥ እያሉ ትቶ እንዴት ይደገሳል? ለዚህ እኔ ይሄንን ድግስ በጣም ማዝነው በዚህ ነው። ይኸውልህ ደግሞ ረገብም ማለት እኮ በአንድ በኩል እኮ እንደው አጭበርብረናል፣ እውነት ነው፣ ውስጣችን ያውቀዋል። እንደው እንለፈውም ማለት እኮ አንድ ነገር እኮ ነው። ውስኪ የሚያራጭ ነው ይሄ። እንደዚህ አይነት ሀገር እንደዚህ በሆነች የትግራይ እናቶች ባለፈው እያየሁ ነበረ አፈር ላይ እየተንደባለሉ ልጆቻችን ደግሞ እንደገና ሌላ ጦርነት ሊያመጣ ነው እያሉ ሲያለቅሱ እናያለን። አማራ ክልል ትምህርት ቆሞ በጣም ብዙ ሰው ሀሳብ ላይ ነው ያለው። ወጣቶች ታጥቀዋል፣ ትምህርታቸውን ትተው ትጥቅ ላይ ነው ያሉት። ከነዚህ ጋር እንዴት እንደራደር ነው? ወይስ እነሱ የማብሸቅ ስራ ደግሶ የእናንተ ነገር በሙሉ ውድቅ ሆኗል፣ የፋኖ እንቅስቃሴ በሙሉ ውድቅ ሆኗል፣ በሚዲያ ድምጻችሁ የምታሰሙ በሙሉ ገደል ገብታችኋል የሚል ነገር ይሄ ያኗኑራል ወይ? በምድሪቱ ውስጥ ይሄ ለውጥ ያመጣል ወይ? ይሄ መግባባት ያመጣል ወይ? ይቺ ሀገር የጋራ ሀገራችን ናት። በመግባባት ላይ የተመሰረተ የረጋ መንግስት ሳንመሰርት ዝም ብለን ብንነዳ መድረሻችን የት ነው የሚል ነው። እና እነዚህ ሀሳቦች ስታነሳ አይወዱም። አሁን ይሄ ሽግግር ጊዜ የሚባለው በመሰረቱ ሁሉን አትራፊ ነው። ብልጽግናንም እኮ የሚያተርፍ ነው። ብልጽግናን ራሱን እኮ የሚያተርፍ እኮ ብልጽግናም ራሱን አድሶ እንደ አመራር አድሶ ራሱን እንዳንድ የሽግግር ሰበዝ ሆኖ ራሱን ሳያወፍር እውጣለሁ ሌላውንም ሳይል ሌላውም መጥቶ ደግሞ እንዳንድ ሰበዝ ሆኖ እንዳንድ ማገር ይሁን እንዳንድ ነገር ሆኖ የሆነ የጽሞና ጊዜ ማነው የኢትዮጵያ ምርጫ ቦርድ ሊቀመንበር ናቸው። ባለፈው አጫዎች ያለው አውርተን እንደሆነ አላውቅም። እና የጽሞና ጊዜ አሉ ከምርጫው ቀደም አሉና አሁን የጽሞና ጊዜ ነው የሚል ነገር ሲናገሩ ሰማቸው። እና እስቲ እኔም እንግዲህ ልጸሙን ብዬ ነግሬህ እንደሆነ አላውቅም። እዚሁ ስጸሙን ስንት ምርጫ ነው ያደረግነው? ወደኋላ አፄ ኃይለ ሥላሴን ከቆጠር ከ11 ነው አይደለም የሆነው? 4 ምርጫ አድርገናል በአፄ ኃይለ ሥላሴ ጊዜ። እና እነዛን 4 ምርጫዎች ደምረህ 7ቱን አሁን ስታረጋቸው 11 ምርጫዎች እንደዚህ ቁልቁል ነው ግራፉ የመጣ ነው። የብልጽግና 2 ምርጫዎች ያያቸው እንደሆነ አንደኛ አብይ አህመድ ወደ ስልጣን ከመጣ በኋላ የኢትዮጵያን ሕዝብ አያውቀውም። ባለፈው አንስተን ነበር ከውይይት ላይ እና አያውቀውም እኮ ሰው እኮ ቆጥረህ እኮ ነው ምርጫ ውስጥ የምትገባው። ስንት ህዝብ አለ? ህቤቆ እኮ የሚባል ነገር አለ አይደለም? ህዝብና ቤት ቆጠራ ስንት ቤት አለ ኢትዮጵያ ውስጥ ስንት ህዝብ አለ የሚባለው ቆጠራ የሚባል ብልጽግና አያውቀውም። ማያውቀውን ህዝብ ነው ምርጫ ውስጥ የሚከተው፣ ማያውቀውን ህዝብ ነው የኢኮኖሚ ፕላን የሚያደርግለት። እና እንደዚህ ሄደን የዚህ የምርጫው ጽሞና ስታየው እዚህ ገደል ውስጥ ነው የገባ ነው። እና በአጠቃላይ እንደው እንዳልደጋግመው ምለውን እንዳልደጋግመው ሰጋለሁኝ። በኢትዮጵያ ውስጥ ምርጫ ተስፋ እንዲሆን መደላደሉ የለም በእውነት። ሌላው የምርጫ ቦርድ የጸጥታ ተቋማት ገለልተኝነት ጥያቄ ውስጥ ባለበት የመከላከያ ሰራዊት፣ ፖሊስ በምርጫው ስኬት ስም ከመንግስት ጋር የምስጋና ድግስ ላይ መቀመጣቸው የሀገረ መንግስቱ ተቋም ምንድን ነው? ምንስ ያሳየናል? አንተ በጽሁፍ ላይ ከዚህ ቀደም እንደጠቀስከው የጥቂቶች ስብስብ መስፋፋት በሚል አንድ ያስቀመጥከው ሀሳብ አለ። ከሱ ጋር አስተያየተ ይህንን ነገር እንዴት ታየዋል? አሁን ይሄ ምንድነው እንግዲህ እነዚህ ምርጫ ቦርድ፣ ፖሊስ፣ ሚሊተሪ ምናምን የምንላቸው ተቋማት በተፈጥሮ ሲገነቡ ነፃ እና ገለልተኛ ሆነው የሚገነቡ ተቋማት ናቸው። እንግዲህ አገር ወደ ምርጫ መግባት የፈለገ ሀገር የዳዳው ሀገር እነዚህን ይነጥልና ያሳድጋቸዋል ማለት ነው። ነጥሎ ፍርድ ቤቱን ነጥሎ ያሳድገዋል፣ ፖሊስን ነጥሎ ያሳድጋል። ምርጫ ቦርድን በተለይ ደግሞ በተለየ ሁኔታ ነፃ ይሆናል። እና እነዚህ እያደጉ ይመጡና መጨረሻ ላይ አንድ ፓርቲ ዝም ብሎ መጥቶ እንደፈለገ አይጫወትባቸው ማለት ነው። አሁን ኬንያ ውስጥ ባለፈው ምርጫ ታስታውሳለህ የሆነውን ምርጫው ከተካሄደ በኋላ
ፓርቲዎች ሰጣገባ ውስጥ ገቡ፣ ተጭበርብሯል። እና ወዴት ነው የሄዱት? መጨረሻ ላይ ወደ ሱፕሪም ኮርት ነው የሄዱት። ሱፕሪም ኮርት 9 አባላት ያሉት የሀገሪቱ ከፍተኛ ፍርድ ቤት አለ። እዛ ከፍተኛ ፍርድ ቤት ጋር ሄዱና ይህ ፍርድ ቤት ለብቻው ነው ሲገነባ የነበረው፣ ማንም ዝም ብሎ በስልክ የሚያዘው አይደለም። እና አየ ግራና ቀኝ አየ፣ ጥናት አጠናና ወጎዛል፣ ምርጫው መደገም አለበት ብሎ ኬንያ ውስጥ ወሰነ ማለት ነው። ስለዚህ ምርጫው ቮይድ ይባላል አይደለም? ይሄ ምንድነው? መወገድ ነው በአማርኛ። እንዲወገድ ወይም እንዲሰረዝ አዘዘ። እንዲህ አይነት ተቋም ነው ኬንያ የገነባቸው፣ ከኛ ኋላ የተነሳች ሀገር። እኛ ሀገር ተመልከተው፣ ምርጫ ቦርድ አንድ ጥናት ነበረ። ይሄ በዚህ በአብይ ዘመን አይደለም፣ ከአብይ ዘመን ቀደም ብሎ መለስ በነበሩ ጊዜ ይመስለኝ፣ ወይ ኃይለማርያም ወይ መለስ በነበሩ ጊዜ አንድ ጥናት እያየሁ ነበር። እና ጥናቱ በመንግስት ተቋማት ላይ ያለ እምነት የሚለካ ነው። እና በፖሊስ ላይ፣ በሚሊቴሪው ላይ፣ በየተቋሙ ላይ ኢትዮጵያውያን ያላቸው እምነት ምን ያህል ነው የሚል ነው። እና በጣም ያስገረመኝ ነገር በፖሊስ ላይ ካለው እምነት በታች ነበር በምርጫ ቦርድ ላይ ያለው እምነት። ያስገርማሉ እኮ በጣም። ይሄ በፌዴራል ፖሊስ ላይ ካለው እምነት በታች ነው በምርጫ ላይ ያለው እምነት የህዝቡ። ይሄ ማለት ምን ማለት ነው? ከፌዴራል ፖሊስ በላይ ምርጫ ቦርድ እንዲጠረጠረዋል ማለት ነው። እና ስለዚህ እንደዚህ ሆነን ምርጫ ውስጥ መግባታችን ደግሞ ያስገርማል። ምርጫ ቦርድ በዛ ደረጃ ከፌዴራልም ፖሊስ በላይም የሚጠረጠር ነበር። ምክንያቱ ምንድነው? እንደውም ተጠንቅቆ ስልጣን ላይ እንዲቆይ መንግስት የሚፈልገው ይሄ ነው ብሎ ህዝቡ ያምናል። ይሄ ተቋም አጭበርባሪ ነው ብሎ ያምናል። ሸጦናል፣ ብዙ ጊዜ የሸጠን ነው፣ አሁንም እየሸጠን ነው ብሎ ያምናል ማለት። እና አሁንም የባሰ ነው የሆነው። ወንድሜ ትነካ፣ እኔ ማዝነው በዚህ ነው። መልካም ቆይታ እያደረግንበት ያለው ርዕሰ ጉዳያችን 7ኛው ምርጫና የብልጽግና ቀውስ የተሰኘ ነው። እንግዲህ መንግስት ኢትዮጵያ መርጣለች ብሏል። ምርጫው ስኬታማና በተለይ ሀገር እንድትፈርስ የነውጥ እቅድን የያዙ ያሳፈረ እጅግ ሰላማዊ የሆነ ስልጡን የሆነ ዲሞክራሲያችን ያደገበት ምርጫ አካሂደናልና እንኳን ደስ አላችሁ ሲል ድግስ ተደጋግሰው እየተመራረቁ እየተሿሿሙ እንኳን ደስ አላችሁ እየተባባሉ ነው ያሉት በአሁኑ ሰዓት ላይ። አንተ ደግሞ ከዚህ ቀደም ሌሎችም ስታቀርቡት የነበረው አካታች የሽግግር መንግስትና ሌሎችም ምክር ሀሳቦችና አማራጮች ታቀርቡ ነበር። ይሄንን እንዴት ማስታረቅ ይቻላል? አሁንም በዚሁ ጥያቄ ነው የሚገፋው ወይስ ምንድን ነው መደረግ ያለበት ከዚህስ በኋላ? ይህ ኢትዮጵያ መርጣለች የሚለው ነገር ሰባሪ ነው። ብዙ የሚሰብረው ሰው አለ። ሄድኔ ብዙ የሚሰብረው ሰው አለ። ቅድም ያልኩ ነገር ነው። እንዲህ ትንሽ ማሰብ ያስፈልጋል። አሁን ለትግራይ ህዝብ ምን ማለት ነው ኢትዮጵያ መርጣለች ማለት? ዝም ብለህ አንድ ትግራይ ሀጎስ የሚባለው ወንድምህን አስበው ይድነቃቸው ብሎ ትራስ የምትባል እህትህን አስባት። አዲስ አበባ ላይ ኢትዮጵያ መርጣለች ብሎ ድግስ ሲደገስ ለትራስ ለሀጎስ ምንድነው የሚሰማቸው? አልመረጠችም እኮ ትግራይ ምርጫ ውስጥ ተገላለች እኮ ተገለላለች። አሁን ባለው ሁኔታ የለም ምርጫ። በቃ ይሄ ትክክል ነው? ኢትዮጵያውያን እንደዚህ ነን? በአንድ ቁስል እንጨት የምንሰድ ሰዎች ነን? ትንሽ ማሰብ አያስፈልግም? ቢያንስ ቀዝቀዝ ማለት አያስፈልግም? ስለ ሀገር ማሰብ ማለት ነው። ስለ አጠቃላይ ህብረታችን ዩኒየናችንን ማሰብ እኮ ተገቢ እኮ ነው። ትንሽ ሀሳብ ያስፈልጋል። ለአማራ ክልል አሁን ለአማሮች ምን ማለት ነው? ለፋኖ ምን ማለት ነው? ኢትዮጵያ ደግሳለች፣ ኢትዮጵያ መርጣለች፣ ሌሎቻችሁ ጫካ ቀጥል ብትፈልግ ማለት ይሄ ያኗኑራል? እንደዚህ አይነት ድግስ አሁን እንደው በእውነት እግዚአብሔርስ ይወደዋል? አማኞች ካሉ ብዬ ነው ፖለቲካ ነው የምናወራው፣ ግን ይወደዋል ፈጣሪስ? ኢትዮጵያን እንደዚህ አይደለም። በአጠቃላይ በተወሰነ ደረጃ ረገብ ብሎ የሚያኗኑር ነገር ማድረግ ጥሩ ነው እና ይሄ መበሻሸቅ ውስጥ መግባት ኢትዮጵያ ሳትመርጥ መርጣለች። ተመልከት፣ በክልል ደረጃ እኮ አሁን ያልኩህ ነው። ቢያንስ አንድ ክልል ምርጫ ቦርድ የሚያውቀው ምርጫ ውስጥ አልገቡም። እና እንደዚህ አይነት ነገሮች ትክክል አይደለም። እና ይልቅ አሁንም ቢሆን ኢትዮጵያውያን መግፋት ያለብን ኢንክሉሲቭ የሆነ ሁሉን አካታች የሆነ ሽግግር ውስጥ እንግባ። ጨክነን ወደዛ እንግባ።
የሚለው ነገር ይህ ሁሉን የሚያተርፍ ሐሳብ። ስለዚህ በዚህ ዙሪያ ኢትዮጵያውያን መሰባሰብ የታጠቁ ኃይሎችም ፓርቲዎችም አሁን ጥምረቱም እኛ እዚህ እንዲህ አይነት ድግስ ውስጥ አንገባም እንዳሉ ሰምቻለሁ እና በዚሁ ሐሳብ ጸንተው እንትን ሳይሰጡ ማለት ነው ይሄ ቅቡልነት ሳይሰጡ ከዚህ ፓርላማ ወጥተው ለዚህ የሽግግር ጊዜን መግፋት ኢትዮጵያ አሸነፈች የሚባለው ያን ጊዜ ነው። ኢትዮጵያ ያን ጊዜ በእርግጥ አሸነፈች ማለት ነው። ልጆቿን ሁሉ ሰብስባ አልግባባ ያሉት በአንድ ቀን አይግባቡም ማለት አይደለም፣ ግን ይምጡና ምክክር ጊዜ ይጀመር እና ይዋጣልን እንደባደብ እንደቃቸውና እኔ ማንግባባባቸው ነገሮች እኮ አሉ አይደል ይኖራሉ እኮ አሁን በቋንቋ ጉዳይ ወይ በስርዓተ መንግስት ጉዳይ በምናምን እኮ አንግባባ እንችላለን ውይይት ውስጥ እንገባ፣ ግን ያ በሐሳብ ይዋጣልናል በኋላ ተዋጥቶልን አንተም እኔም ያሸነፍንበት መካከለኛ የሆነ መንግስት መካከለኛ የሆነ ሐሳብ እየፈለገን የእርቅ ሐሳብ እየተፈለገ አዲስ ቅርጸ መንግስት እየሰፋን አዲስ ህገ መንግስት ይሄ በሙሉ ይጣላል ማለት አይደለም፣ እያስተካከልን የሚታረቀውን እያረቀን ሁሉንም ያቀፍ ይቻላል። እንደዚህ ነው ብዙ ሀገሮች ያደረጉት። ሁሉንም ያቀፍ መዋቅር እየፈጠር ያን ጊዜ በምክክር የተፈጠረች ሀገር እየፈጠር እንደሆነ ኢትዮጵያ አሸነፈች ማለት እንችላለን። ሰው ሁሉ ደግሞ ይሄን በፈክር ይቀበለዋል። ሰው ሁሉ ተሰብስቦ ኢትዮጵያ አሸነፈች ይላል ያን ጊዜ እና አሁን ባለው ሁኔታ ኢትዮጵያ አሸንፋለች፣ ኢትዮጵያ መርጣለች የሚባለው ነገር እኔ የሆነ ቅድም ያልኩ ነው በሰው ቁስል ላይ እንጨት እየሰደዱ የበለጠ ደግሞ የሚጎዳ ሰባሪ ነገር የብዙ ሰው ልብ የመስበር ብዙ ኢትዮጵያንን የማሳዘን ነገር ነው። ይሄ ደግሞ እነሱንም እያራቃቸው ህዝብ እንዲጣላቸው የሚያደርገው ነገር ይሄ ኮሚኒኬሽናቸው ነው። በመሰረቱ የአብይ አህመድ ትልቅ ችግር እርቦኛል ያለ ሰው ጠግቤያለሁ በልና ደንስ ነው የሚል ቢያንስ ረሃቡን ሪኮግናይዝ ማድረግ አንድ ነገር ነው። ካላደረገው ደግሞ ዝም ይባላል አይደለም። ግን የለም እርሳው እሱን እርሳ አደናቃፊ ትሆናለህ አለበለዚያ እና ዝም ብለህ ተመችቶኛል በልና ደንስ የሚለው ምንድነው የሚያደርገው? ያንን ሰው ያን የተራበ ሰው ያበሳጨዋል፣ ልቡን ይሰብረዋል ማለት ነው። እና ኢትዮጵያም ውስጥ ያሉ ችግሮች ይሄ ናቸው። አሁን ወደ ሽግግር ጊዜ ምድሪቱ ወደዛ እንድትገባ እምቢ የሚሉ ኃይሎችን እጅ መጠምዘዝ ስራ በግድ ነው። አሁን ይሄ ጉዳይ ለሀገር መድኃኒት ስለሆነ ይህንን መድኃኒት አልውጥም ያለውን እጁን እየጠመዘዝን በትግል ማለት ነው በህዝባዊ እምቢተኝነት እጁን እየጠመዘዝን እያስገደድን አገሪቱ ወደዚህ ምዕራፍ ውስጥ የግድ መግባት አለባት። አሁን ምርጫ ከዛ በኋላ ነው መምጣት ያለበት የሚል እምነቴ የበለጠ እንዲጠናከር ነው ያደረገው። በተለይ አሁን መልካም ሰባተኛው ምርጫና የብልጽግና ቀውስ በተሰኘ ርዕሰ ጉዳይ እነዚህን ሀሳቦች አንስተን ቆይታ አድርገናል። በእርግጥ የመንግስት ሹመኞች ተሰባስበው ምርጫውን በተሳካ ሁኔታ አጠናቀናል እና የእንኳን ደስ አላችሁ መልእክታቸውን አስመልክቶ ነው ቆይታ ያደረግነው። ከዚህ ከምርጫው ጋር በተያያዘ ወደፊትም የተለያዩ ርዕሰ ጉዳዮችን አንስተን በተለይ ከምርጫ ውጤት እንዲሁም ደግሞ ወደ ፓርላማው ገብተዋል የተባሉ የተቃዋሚ ፓርቲዎችን በተመለከተ ሌሎችም ርዕሰ ጉዳዮችን በደርዝ ሀሳቡን እያነሳን ቆይታ ነው የምናደርገው። ዛሬ ግን ያው የመንግስት ሹመኞች ተሰባስበው ምርጫ አስፈጻሚውም፣ ፖሊስም፣ መከላከያ ሰራዊትም ተደማሪ ወይም ደግሞ የመንግስትን ስርዓትን የሚደግፉ የተቃዋሚ ፓርቲዎች ተሰባስበው በድግሱ ላይ ያሳለፉትን ጉዳይ በተመለከተ ነው ቆይታ ያደረግነው። ምናልባት በመጨረሻ መውጫ የሚሆን መልእክት ካለ እድሉን ልስጥህ። እጅግ በጣም እኔም አመሰግናለሁ ወንድሜ ይድነቃቸው ይህን የመሰለ ፕሮግራም አዘጋጅተህ ስለጋበዝከኝ ጥሩ ውይይት እንድናደርግ ስላደረግ በጣም አመሰግናለሁ። መጨረሻ ላይ መውጫ የሚሆነው ነገር የውይይታችን መደምደሚያው አሁንም ቢሆን ኢትዮጵያውያን የሽግግር ጊዜ በውስጣችን ያየል የብዙ ኢትዮጵያውያን ምርጫ ያ ነው። ባነሳኸው ላይ መዳኛ መንገድ ምንድንበት መንገድ ይሄ መዳኛ መንገድ ለሁላችን ለሀገር ማለት ነው። ኢትዮጵያን የሚያክል ትልቅ ሀገር በእንደዚህ አይነት ህመም ውስጥ መቀጠል የለባትም። ግሉኮስ እየነቀለች ልትመርጥ አትችልም። ይች ምድር ሬሳ አስቀምጣ ሬሳ አርሲ አስቀምጣ መረጠሽ ኢትዮጵያ መርጣለች ሊባል አይችልም። ልባቸው የተሰበረባቸው እህቶቻችን ወንድሞቻችን
መርጣችኋል ሬሳ አስቀምጣችሁ ልንላቸው አንችልም። ከዚህ ስነልቦና ቀውስ መውጣት አለብን። ምድሪቱ ወደ ሐቀኛ የረጋ ምርጫ ውስጥ ትገባ ዘንድ በመጀመሪያ የተጋጩ ልጆቿ መታረቅ አለባቸው። ይሄ እርቅ ደግሞ ምክክር ነው። ይሄ ምክክር አሁን የተበላሸ ምክክር አለ እንደምታየው። አሁን 4000 ሰው ሰብስቤ ምክክር ላደርግና በሙሉ ገፍተውናል። እኛ የለንም። አሁን ትንሽ ለሀገራችን የሆነች ነገር ጠጠር እንወረውራለን ያለ በሙሉ የለን አንኖርም እዛ ውስጥ። አሁን በጣም ማቃቸው ትላልቅ ካሊበር ያላቸው ፕሮፌሰሮች እዚህ ሀገር አሉ፣ ሀገር ቤትም ማቃቸው አሉ። እነሱ በሙሉ የሉም እዚህ ውስጥ። መጽሐፍ የጻፉ ስለ ኢትዮጵያ ጥሩ መጽሐፍ የጻፉ ጥሩ ኮንፈረንስ እያዘጋጁ ባህር ዳር ዩኒቨርሲቲ ድረስ ሄደን አስታውሳለሁኝ። ባህር ዳር ዩኒቨርሲቲ ያኔ በ2019 ዓ.ም ትልቅ ኮንፈረንስ አድርገን ነበረ። እዛ ውስጥ የቀረቡ ሀሳቦች አዲስ አበባን በሚመለከት ፌደራል መንግስቱን በሚመለከት የቀረቡ ሀሳቦች ብርቱ ነበሩ። ትላልቅ ዩኒቨርሲቲ ውስጥ በሙሉ የሉም እነሱ። ልጆቿን በሙሉ የሚከራከሩትን በሙሉ ጥላ ተመሳሳይ የሆኑ ሰዎች፣ የአብይ ደጋፊዎች፣ የተደመሩ ሰዎች ሰብስበው ምክክር አደረግን ብለው በምክክር መጫወት ጥሩ አይደለም። ምክክር የሚባለው ያልተግባቡ ሰዎች የሚመካከሩበት ነው። ያልተግባቡ ሰዎች የሚመካከሩበት መድረክ ነው እና ይሄን መድረክ የምታረክሱ ሰዎች እባካችሁ ታቀቡ ማለት ጥሩ ይመስለኛል። አጠቃላይ የሽግግር ጊዜ ምድሪቱ እንዲመጣ ሁላችንም የምንችለውን ሁሉ እናድርግ። እግዚአብሔርም ሀገራችንን ምድራችንን ያስብ ይጠብቅ ነው ብሎ መጨረሻ እጅግ አድርጌ አመሰግናለሁ። መልእክትህም አድማጭ ተመልካቾቻችንም የሚጋሩት ነው። ያው ጸሎትህንም እኔም ተቀብያለሁ፣ አሚን ብያለሁ። ስለ ሀገራችን መልካሙን ሁሉ ስለተመኘልን ራስና ፖለቲካ ተንታኝ ገለታው ዘለቀ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቀደም ብዬ እንደገለጽኩት ከምርጫው ጋርና በሌሎች በኢትዮጵያ ፖለቲካ ወቅታዊ ጉዳዮችን በተመለከተ ወደፊት ያው ሰፋ ያሉ ትንታኔዎችን፣ ሀሳቦችን ይዘን ነው የምንቀርበው። ለእስካሁን ቆይታ ክብረት ይስጥልን። አመሰግናለሁ በጣም። አድማጭ ተመልካቾቻችን ያነሳነው ሀሳብ ይሄንን ይመስል ነበር። 7ኛው ምርጫና የብልጽግና ቀውስ በተሰኘ ርዕሰ ጉዳይ ከደራሲና ከፖለቲካ ተንታኝ ገለታው ዘለቀ ጋር የነበረን ቆይታ ይህን ይመስል ነበር። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁት ነገር እንዳገኛችሁ ተስፋ አደርጋለሁ። ምናልባት ባነሳነው ሀሳብ ዙሪያ ላይ ለገለታውም ይሁን ለነጋሪት ቲቪ ይህንን ነገር እንዴት ነው ብላችሁ የምታስቧቸው ጥያቄዎች ካሉ በአስተያየት መስጫ ላይ እንድታስቀምጡ ከወዲሁ ጠይቃለሁ። መልካም ሁሉ ይግጠማችሁ።